አዩዬ አቤትማ ለምን ግን ኬክ አልጋብዝም? ኬክ ምን ያደርግልኛል እማ? እንዴ ኬክ ምን ያደርግልኛል ይባላል እንዴ? አዎ ምን ያደርግልኛል? አንተ እኮ ሕፃን ልጅ ነህ። እንደ ጓደኞች ኬክ እየበላህ እየተጫወትክ መዝናናት አለብህ። እኔ ኬክ አልፈልግም። ታዲያ ምንድን ነው የምትፈልገው? አሁን ላችሁ አልፈልግም። ቶሎ ብላችሁ ከዚህ ቤት ውጡልኝ። ለልጄም ቢሆን ያለውለት። ኧረ ተይ ልጄ ለምንሽ ተይ ከዚህ ቤት ወጥተን ወዴት እንሄዳለን? ምንስ ዘመድ መጠጊያለን? ተይ ልጄ ተይ። ኧረ ተይ ለምንሽ ተይ። የኔ ልጅ አትበይ። አንቺ ማለት ምንም ከስተትሽ የማትማሪ አይነት ሴት ነሽ። እኔ እንደዛ አስታስቃይ ይኖርሽ አሁን ደግሞ ጭራሽ በልጄ መጣሽብኝ። ቆይ ግን እኔ እኮ እንደዛ የምለፋው እኮ ለአንድ ልጄ ስል ነው። ሰሙኛላችሁ? አሁን ምንም ነገር መስማት አልፈልግም። ቶሎ ብላችሁ ቤት የለቃችሁ ውጡልኝ። ሲጀመር ጥፋተኛዋ ነኝ ለእንዳንተ አይነት ሰው ልጄን ሰጥቼ መሄዴ። አንቺ ግን ምን አይነት ሰው ነሽ? ባለትዳር ቤት ውስጥ ገብተሽ እግሬሽ ስትከፍቺ ትንሽ አታፍሪ? ነገ ህይወት መመስረትሽ ይቀራል። እንዴት የራስሽ ልጅ ላይ እንዲሁ ማትፈልጊውን ነገር ሌላ ሰው ልጅ ላይ ታደርጊያለሽ? ውረጂ። በእንብርክኬን ቤት ለቀሽ ውጪ። አንተ ደግሞ ይሄን ጥጋብ የነፋውን ልብህን ሳላፈነዳልህ ቤቱን ለቀህ ውጣ። እዩዬን እስካሁን ያሰቃያችሁት ይበቃል። ኑጡ። ኧረ ፍቅር አንቺ ትተሽኝ ስትሄጂ እንደባለፈው ቢያደርጉኝስ? አሁንማ እኮ ይቅርታ ጠየቁ አይደል እንዴ? ከዚህ በኋላ እንደዚህ ያደርጉ። በዛ ላይ ደግሞ እኮ ለትንሽ ጊዜ ነው የሚሄደው። እኔ ልጅ ቃልዬ ምን ነው ማዬ? እዩዬ የለም የት ሄዳል? እኔ ምን አባቴ አውቄ መኝታ ክፍሉ ስገባ እኮ የለም። አይ ወደ ቤት መሄድ አልፈልግም። እንደሱ ከሆነ እሺ ወደ እኔ ቤት እንሂድና ትበላለህ። ከመሄዴ በፊት ሁለት ነገር እንድታደርጊልኝ የምፈልገው ነገር አለ። እሺ ምንና ምን? 3 ጊዜ ጎንበስ ቀና እያልሽ ይቅርታ ለበደልኩ፣ ይቅርታ ላስቀየምኩ፣ ይቅርታ ለቀጣው ትይኛለሽ። ሰማሽ? እውነት ትክክለኛውን መንገድ ትነግረኛለሽ ብላ አስበ ነበር። ከኔ እጅ ከወጣ ተጠፋታለች እንጂ መቼም ቢሆን ቤተሰቦችን አታገኛቸውም። እሺ እኔ በነገርኩ መንገድ ሄዳ ቢሆን ኑሮ ያቺ አሮጊት ጋር ሳይሆን ሞያሌ ነበር እሺ የምትገባው። Dieser shit up. አንቺ ማቀም ኑሮሽ እኔ ቤቲ ላይ ተጫወትሽብኝ። አሁን በፈጥብ ቆርጥ በዘነጣጥለ ራሱ እኔ ላይ ይፈረዳል። ይፈረዳል ወይ? እውነት ዛሬስ ጫፈን አለካህ። ድፍረት ብቻ አስገርሞኛል። የናቁት ያስረግዛል አሉ። ለሌላ ጊዜ ግን እድል ቀንቶ እናት ካልደረሰችና ለሌላ ጊዜ እኔን ለማሰር ከበቃ እንዳሰርከኝ ቶሎ ብለ ከዚህ ቤት ብር ብለ ጥፋሽ። ወይድ ወዳይ ስቋሉ ጭራሽ ይቅርታ አስጠየከኝ እኮ። ወይ ወንድ ግን ምን ትንሽ ብትሆንም ልባችሁ ግን ተራራ ነው። በላውን ግባና ተኛ። ራተን እንደሆነ ቅድም እያቆለጨለችከኝ በልታል። አውቀጥ ነው ደክስ ልግባ። ተነስ ወይኔ ልጄ ምን አድርገውብኝ ነው? ቆይ ማዬ ለምን ድረስ ስልክ የማታነሳው? ኧረ ማዬ እባክሽን ስልኩን አንሺው። ኧረ ማዬ እባክሽ አንሺው። ኧረ ተጨነኩኝ። ምንድን ነው የሚደረገው አሁን? ይኸው ደግማ ደወለች። አክስቴ ታዲያ አንስተሽ አናግሪያታ። ምንድነው የምላት? እሺ ብለኝ እውነታውን መናገር ነው በቃ። እስከ መቼ ደብቀሽ ትችያለሽ? አይ እንደው ፈጣሪ ዘንድሮ ምን ጉድ ውስጥ የከተትከኝ። አይ አክስቴ ደግሞ ነገም ያው ይሄ ጭንቀት መደገሙ ነው። በቃ ስልኩን አንቺና እውነታውን ንገሪያትና የሚመጣውን ነገር መቀበል ነው በቃ። አይ መብራን እንግዲህ አንቺ እርጅኛ።
ሄሎ አንዬ። እማዬ በሰላም ነው ስልክ የማታነሺው? በሰላም ነው። አረ ሰላም ነው፣ ሰላም ነው። ስልኩ ሲጠራ አላየሽውም ነበር? አይ ማየቱን ሳይቼው ነበር። ወይኔ ጉዴ! እማዬ ልጄ ምን ሆነ? አረ ምንም አልሆነም እኮ አንዬ፣ ምንም አልሆነም። አይ ልጄ ሞቷል። እንደዛ ባይሆንማ ስልኩ እየጠራ ያየሽው ዝም አትይም ነበር። ይኸውልሽ አንዬ፣ እንደሱ አይደለም እኮ። ይኸውልሽ የኔ ልጅ እና ምንድነውማ? ይኸውልሽ አንዬ፣ እዩዬን ሰዎች ይዘውታል። ሰዎች ይዘውታል ማለት? እዩዬን የሆኑ ሰዎች አፍነውታል። የት እንዳለም አይታወቅም። ምን? ሄሎ አንዬ፣ የኔ ልጅ ተዋረድኩ። ይሁን ልጄን በሰው አገር ገደልኳት። አይ ፈጣሪ! ምንድነው አክስቴ? እኔ ምን አውቄ? የልጄ ስልክ ድንገት ተቋረጠ፣ ድምጿ ጠፋብኝ። አይ ፈጣሪ! አይ አምላኬ ሆይ እንደው ወይ ምንድነው የማደርገው? ፈጣሪ ምንድነው የምናደርገው ብሌን? ወይ እነሱ ቁርስ አትበላ እንደዚህ መሮጥ። ቤቲ ይሄ ነገር እኔ ስልችት ነው ያለኝ። ምን ይሰለቻል? እንደውም የሆነ ደስ የሚል ነገር ነው ያለው። እየቀለድሽ ነው? እውነቴን ነው። ቆይ እንደዚህ ድብብቆሽ መጫወቱ ምን ነው ደስ የሚል ነገር ያለው? አስበዋል? አንተን ከፍ ዝቅ አድርገው ያዋረዱ ሰዎች በአንተ ምክንያት ዓለም ክዳቸው አቅመቢስነታቸውን ሲያውቁ ያለው ምን እያልሽ ነው? ያቺ የአረብ ገረዱሽማ ምን እንዳደረገች ረስተኸው ነው? መርሳትስ አረሳውት። እሷ ስታለቅስ ማይ ስለኔ ከምንም ጊዜ በላይ ደስታን ይፈጥርልኛል። ግን ደግሞ ቤቲ እዚህ ነገር ውስጥ የገባነው የእሷን እንባ ፍለጋ ሳይሆን ገንዘብ ፍለጋ መሆኑን አትርሺ። እሱማ ልክ ነህ፣ ግን ያው አጋጣሚውን ለመጠቀም ብዬ ነው። እርግጠኛ ነኝ እስካሁን ግን ምንም ያላሉን ለእሷ ምንም ነገር ስላልነገሯት ነው። እንደዛማ ከሆነ ነገሩን ቀለል አድርገውታል ማለት ነው። ያቺ አሮጊት ቀላል ሰው መስላሻለች። ይሄኔ እቺን አጋጣሚ ተጠቅማ ከሀና እንዴት ብር ማስላክ እንዳለባት እያሰበች ነው የሚሆነው። እንደዛማ ከሆነ አሮጊት አራዳ ናት በለኛ። ቀላል አራዳ። አሁን ለማንኛውም ነግሯታል ወይስ አልነገሯት የሚለውን ነገር ሄጄ አጣርቼ ልመለስ። እሺ በቃ ቶሎ በል። እሺ ቶሎ ተመለስ። አደራኝ ነው። ለልጁ ግን ቁርስ ስጪው። እሺ አትጨነቅ እባክህ። ቻው በቃ። እሺ ቻው። እሺ አክስቴ በዚህ በጧት ወዴት ነው የምንሄደው? እኔ ምን አውቄ? እኔ ልጅ ምን አውቂ ማለት ምን ማለት ነው? ተይኝ እስቲ። ለካ የቤቱም ድምቀት እዩኤል ነበረ። ከሱ ጋር ስደርቅ ነበር የሚመሽልኝ። ምን ማለት ነው? ኧረ ተይኝ እስቲ። አክስቴ አመመሽ እንዴ? እኔ እንጃ የኔ ልጅ፣ ስሜቴ ምንም ላውቀው አልቻልኩም። እኔ እንጃ ማለት ምን ማለት ነው? አሁንስ ደከመኝ ብሌን። ሁሉም ነገር ምርር ነው ያለኝ። አልገባኝም ብሌኔ። የዚህ ልጅ ነገር ድክም ማለኝ። መፈለጉ ነው? ምን መፈለግ ብቻ። በሱ ምክንያት ህይወቴ ውስጥ እየመጡ ያሉ እንቆቅልሾች እነሱ መፍታት ራሱ ስልችት ትክትን ያለኝ ስራ ነው የሆነብኝ። አሁንስ ታዲያ ምን ማድረግ ይቻላል? አይገርምሽም ብሌኔ? እዩኤል ናፈቀኝ እኮ። እሱማ ልጅ አይደል እንዴ? እንዴት አይናፍቅሽ? እኔ በህይወት ዘመኔ ሰው ናፍቆኝ አያውቅም። በተለይ ደግሞ እዩኤል ይናፍቀኛል ብዬ አስቤውም አላውቅም ጭራሽ። አሁን ግን በአይኔ እየዞረ ተቸገርኩ። ሁሉ ነገር ሆነ ናፈቀኝ። አክስቴ ደህና ነሽ ግን አይደል? ሌላው ነገር ይቅር ብሌን። ሰው እንዴት ለቅሶው ይናፍቃል? የቤቱ ድምቀት፣ የቤቱ ብርሃን ሁሉ እዩኤል ነበረ። ግን ምን ዋጋ አለው? ይሄ ሁሉ ነገር የገባኝ ከረፈደ በኋላ ነው። እሺ ታዲያ ምን ማድረግ ነው ያለብን? መርማሩ ደወለ። ምን አዲስ ነገር አግኝቶ ነው? ሄሎ፣ እንዴት ዋልክ? አዎ ነኝ፣ አልማዝ ነኝ። አዎ መምጣት እንችላለን። ምን አዲስ ነገር አለ? አረ ቅርብ ነን። መጣሁ። እሺ መጣሁ። አዎ ለእናቱ አዎ ነግራታለሁ ሁሉንም ነገር።
እሺ መጣን፣ ቅርብ ነን፣ መጣን። እሺ ብሌንዬ፣ መርማሪው ነው እያለ ነው። እስቲ እንሂድና የተፈጠረውን ነገር እንስማ። ያው በኋላ ላይ ያለውን ነገር ለእናቱም ለመንገር እንዲመቸን። ነይ እንሂድ፣ ቶሎ በይ፣ ቶሎ በይ እንሂድ። እቺ አሮጊት መቼም ቡናዋን ሳታንቀረር አትወጣም እንጂማ እስከዚህ ሰዓት ድረስ አርፋ አትቀመጥም። ምን አባቷ ነው የምትሰራው እዛ ቤት ውስጥ? የዩኤልን ነገር መቼም እርግፍ አድርጋ ትታው እንዳይሆን። አክስቴ በር እያንኳኳ ያለው ማን ነው? ይሄማ ያህናው ሽማ እኮ ነው። ስለዚህ ላናገርሽ መርማሪ ለፖሊሶቹ እንደውልላቸው አይደል? አዎ ቶሎ በይ፣ አውጭና ደውይላቸው። ቶሎ በይ ብለኝ፣ ቶሎ በይ። ሄሎ ሄሎ፣ ጤና ይስጥልኝ። ቆይ ምን አባቷ ነው የምትሰራው ማትወጣው? እሺ አመሰግናለሁ። እሺ ምን አሉሽ? እዛው አካባቢ ያሉ አባሎቻችንን በፍጥነት እንልካለን ብለውናል። ከቻላችሁ እንዳይሰወር ቤት አስገቡት፣ አልገባም ካለ ደግሞ ባይናችሁ ተከታተሉት ብለዋል። በጣም ጥሩ። በቃ ምንም እንዳይነቃብን አድርገን በደንብ እናናግረዋለን። ነይ እንሂድ አሁን፣ ቶሎ በይ፣ ነይ እንሂድ። ጎረምሳው እንዴ ወይዘሮ አልማዝ ውጪ ሆነሽ ነው እንዴ በር የምታስደበድብኝ? ደግሞ ምን ፈልገህ መጣ? ወይዘሮ አልማዝ የምፈልገውን ነገር ካላገኘው መቼም እንደማልተውሽ እኮ ነግሬሻለሁ አይደል? ስለ ዩኤል እንድናወራ ፈልጋለሁ። ትንሽ ችግር ሳይገጥመን አይቀርም። ቤት ገብተን እናውራ። ወይዘሮ አልማዝ እንደዚህ ይሻላል? ቡና ፈላላችሁና እሱን እየጠጣችሁ ታወራላችሁ። አዎ ብሌን የምታፈላው ቡና እንዴት አይነት ጥዑም የሆነ ቡና መሰለ። ወይዘሮ አልማዝ ግን እንዴት ነው ይሄ ነገር? በአንድ ጊዜ ከሰይጣንነት ወደ መላእክነት መለወጥ አይከብድም? ይቻላል እንደዛ? አሁን ያለኝ አማራጭ ዩኤል የሚገኝበትን መንገድ መፈለግ ብቻ ነው። ባለፈው የተናገርከኝ ነገር እስካሁን ካይምሮ አልወጣም። ደግሞ ከጥፋቴ ከስህተቴ ስለተማርኩኝ ታርሜያለሁ። የኔ እውቀት እኮ ማለቂያ የለውም። ደግሞ ምን ብዬሽ ነበር? ሁለታችንም እኩል መጠቀም አለብን ያልከኝ ነገር ትዝ ብሎኝ ነው። አሃ ውይ እሱን ነው እንደ የምትይኝ? ረስቸው ነበር ወይዘሮ አልማዝ። እኔ የምልሽ እሱን ነገር ግን አመንሽበት እንዴ? በል አሁን ወደ ውስጥ ግባና እናውራ። እሰየኔ ልጅ ደግሞ ሳይ ከነጋ ምግብም የቀመስክ አልመሰለኝም። ብሌንዬ ቆንጆ ቁርስ ስላልናለች ቡና እንጠጣለን። ይሻላል አይሻልም? ቆንጆ ቡና እንጠጣለን። እውነት? ናግባ። ቤቲ ፖሊሶች ከአሮጊቷ ቤት እያለው ይዘውኝ አሁን ወደ ጣቢያ እየወሰዱኝ ነው። ቴክስቱን የጻፍኩልሽ ያለሁት የፖሊስ መኪና ላይ ሆኜ ነው። ለኤፍሬም ደውይለትና የሆነ ዘዴ እንዲፈልግ ንገሪው። እየወሰዱኝ ያሉት ወደ ወረዳ 12 ፖሊስ ጣቢያ ነው። አደራ ግን አንቺ እንዳትመጪ። ደግሜ ልንገርሽ፣ አንቺ በፍጹም እንዳትመጪ። ለኤፍሬም ንገሪው። ጣቢያ ስገባ ስልኬን ስለሚወስዱት ቴክስቱን አጥፍቼ ስልኬን እዘጋዋለሁ። ለራስሽ ተጠንቀቂ። ስዩም ደግሞ ቶሎ እንዲያስፈታኝ ንገሪው።
አንተ ዲቃላ ልጅ እንዲህ በቀላሉ የምላቀቅ መስሏታል። አላወቀችኝም ማለት ነው። አረጆሪ ተበለስ ገና ምን ያከብድ ቁጭ ብለው ምን ልታደርጊ ነው? ምንም ባደርግ ላንተ ትርጉም የለውም። ትርጉም ያለው ለቤተሰቦች ነው። እባክሽን ተይኝ እኮ እለዋለሁ። ግን ቤተሰቦቹ አንድ ነገር ማየት አለባቸው። አውጣው ልብስ ፈልጉ የሚሞት አለ ብለህ ነው? ትሰማኛለህ? አሁን ቪዲዮ ልቀርጽ ነው። እንዲች ብለህ ስሜን ብጠራ እገልሃለሁ። ሰማኸኝ ወይ? አዎ። ቆንጆ አድርገሽ ነው የሰራሽው። ባለሙያ እኮ ነሽ። አክስቴ ግን ልጁን ተጫወትንበታ። የታባቱ ያን ያክል ቀላል ሰው አድርጎ ባስበን ጥሩ ነበር መጀመሪያ። ብሌኔ ቴክስት ገባ መሰለኝ። እስቲ እዩ። አዎ አክስቴ ቴክስት ነው። እና ምንድነው? ቴሌግራም ግቢ የሆነ ነገር ልኬልሻለሁ የሚል ቴክስት ነው። ምንድነው? ማን የላከው? እኔ እንጃ አላውቅም። እስኪ ልግባ ለማንኛውም። አንቺ ጥናዣ ማሮጊት እየሰደብሽኝ ነው? አንቺ ጥናዣ ማሮጊት ገንዘቤን ትሰጡኛላችሁ ወይስ ቅጣቱ ይቀጥል የሚል ጽሑፍ ነው። የምን ቅጣት? ኧረ ቆይ የሆነ ቪዲዮ አብሮት አለ። ቆይ እየከፈተ ነው። አክስቴ ምንድን ነው ያስደነገጠሽ? እዩኤል ምን ሆነ? ወይኔ ልጄን አፈር በበላው። ወይኔ ልጄን አና ሰው አታረገኝ። ምንድነው ማረጋው አሁን? ወይ ልጄ አረ ምንድነው የምናረገው? አክስቴ እስኪ ተረጋጊ መጀመሪያ። ምኑን ተረጋጋው? አደራዬን በላው እኮ። እዩዬ ምን አባቴ ላርግ? ልጄ አክስቴ አሁን ተረጋግተን ምን ማድረግ እንዳለብን ብንነጋገር አይሻልም? አሁንማ ነገር ዓለም ሁሉ አከተም። ይኸው ልጄን በልተውታል እኮ። ልጄ እዩዬ ይኸውልሽ አክስቴ እንደገባኝ ከሆነ ሰዎቹ ገንዘብ ማግኘት ነው የሚፈልጉት። ስለዚህ ተረጋግተን እንዴት ገንዘብ ማግኘት እንደምንችል እንነጋገር። የኔ ልጅ አንቺ ዘመኑ ምንም አልገባሽም። ሰው እኮ በሰው ላይ ተጨካክኗል። ለማይረባ ሳንቲም ብለው ወንድሙን አንገት እኮ የሚያርድበት ጊዜ ላይ ደርሰናል። ታዲያ እነዚህ አረመኔዎች እንዴት ነው ልጄ ምንም አድርጉት የምትይኝ ብለኝ? ታዲያ እኮ ያንቺ እንደዚህ መሆን ለልጁ ምንም አይጠቅመውም። አሁን ተረጋጊና ተቀመጭ አክስቴ። በእኔ ይሁንብሽ። ከዛ ምን ማድረግ እንዳለብን እንነጋገራለን። ቁጭ በይ። ወይኔ ልጄ እኔ ልንቀጥቀጥልህ፣ እኔ ልንሰፍሰፍልህ እዩዬ። እኔ አሳሬ ልብላለሁ የኔ ልጅ። አይ ፈጣሪ ምን ሆነብኝ ነው ልጄ? ምን ሆኜ ነው አንጀቴ የተላወሰ ያለው? አዩዬ አቤትማ። ለምን ግን ኬክ አልጋብዝም? ኬክ ምን ያደርግልኛል? እንዴ ኬክ ምን ያደርግልኛል ይባላል እንዴ? አዎ ምን ያደርግልኛል?
አንተ እኮ ሕፃን ልጅ ነህ። እንደ ጓደኞች ኬክ እየበላህ እየተጫወትክ መዝናናት አለብህ። እኔ ኬክ አልፈልግም። ታዲያ ምንድን ነው የምትፈልገው? እኔ የምፈልገው ከአንቺ ጋር መኖር፣ ትምህርቴን መማር ብቻ ነው የምፈልገው። ከኔ ጋርማ እኮ ትኖራለህ። አንኖርም፣ ውሸትሽ ነው። አንቺ ለሌላ ሰው ጥለሽን ትሄጃለሽ። እዩዬ እማዬ፣ እኔ ከሌላ ሰው ጋር መኖር ስልችት ብሎኛል። ከአንቺ ጋር መኖር የማይቻል ከሆነ የምትኖሪበት ሀገር ውሰጂ። ወይኔ ልጄ። እማዬ፣ እኔ ልብስ ግዢልኝ፣ ምግብ ስጪኝ እያልኩ አላስቸግርሽም። ከአንቺ ጋር ብቻ እንድኖር ፍቀጂልኝ። ወይኔ እኔ ልጅ ምን አባቴ ላድርግ? የማስቸግርሽ ከሆነ ትምህርቱም ይቀራል። ብቻ ከአንቺ ጋር ብቻ ነው መኖር የምፈልገው። አንቺ ካለሽ ደግሞ ስራ እሰራለሁ። ወይኔ ልጄ፣ ወይኔ አበባዬን፣ ወይኔ ጉዴ፣ ወይኔ አምላኬ፣ ወይኔ ልጄ። አክስቴ አክስቴ አክስቴ። እዩዬ እዩዬ ታል መጣ። አረ ተረጋጊ። ያልመጣም መቼም እዚሁ አድሬ ነው አትይኝም። እና ቤት በኩል ተኛ ብለሽ ነው ልጄ? እንዴ አልጋው ይበቃ የለ እንዴ አክስቴ? መኝታ ቤት ሆኜ ትንሽ እንቅልፍ ሸለበስ ያደርገኝ እዩኤል ባይኔ እየመጣ አስቸገረኝ። ያየሁት ነገር እንቅልፍ ሲነሳኝ ይሄው እዚህ መጥቼ ተቀመጥኩኝ። እሺ አክስቴ ምን ይሻላል? ሄሎ አንቺ ችግር አማሩት ቀልድ ነው እንዲያሽ ምን ሌላ ቪዲዮ ይላክ ወይስ ገንዘቡን ሰጥኛላችሁ እንዴ? ይሄ ሁሉ ገንዘብ ከየት ይመጣል? እኔ ምንም ገንዘብ የለኝም። እናቱ እኮ በረሃ ለበረሃ የምትንከራተተው ደልቷት እኮ አይደለም። እሺ ምን እናድርግ? መንግስት መስቀል አደባባይ ላይ ገንዘብ እያደለ ነው። ለምን ከዛ ተቀብለሽ ለምናትች እንደው እባካችሁ ልለምናችሁ ልጁን ምንም አታድርጉት እባካችሁ። አይ እንደው ድሌ እሺ እኔ ከየት ላምጣ? እኔ ከየት አመጣለሁ ገንዘብ? እባካችሁ እንደው ልለምናችሁ እባካችሁ። አረ እንደው ስለፈጠራችሁ ልጄ ምንም አታድርጉብኝ ልለምናችሁ እባካችሁ። ትናክስቲ ምንድነው አክስቴ? እስኪ ድሮም ዝም ብለን አንቺ ፖሊሶች ምንም መፍትሄ እንደማይሰጡን የታወቀ ነበር። አይ ብሌኒ እነሱ ሰው አይደሉም? ፖሊስ ተብሎ የተሸሙት ለእንደዚህ አይነት ጉዳይ መፍትሄ እንዲሰጡ አይደል እንጂ ምንም አዲስ ነገር የለም ለማለት ነው። ታዲያ ምን ያድርጉ? እኛ ከሰጠናቸው መረጃ ውጪ ከየት ያመጣሉ? መቼም ጠንቋይ አይቀልቡ። እሺ ታዲያ በዚህ ሁኔታ እስከ መቼ ነው የምንቆየው? እኔ ምን አውቃለሁ ብሌኒ? ይኸውልሽ ሀና ነች የደወለችው። አክስቴ አንቺ ላትና አናግሪያት። ያለችን እሷ ብቻ ናት። ስለ ገንዘቡም ንገሪያት። ቆይ ከዛስ? እሺ ለነገሩ እውነትሽን ነው። እኔ እንኳን 500 ሺህ ብር አይደለም 50 ብር የሌለኝ ችጋራም ነኝ። ከዛ አላውቅም ግን በሁሉም ነገር ካንቺ እሷ ትሻላለች። እና እኔ ምን ልሁን ብዬ ነው ችግሬን የምደብቀው? ሄሎ ሀኒዬ
እማዬ ምንድነው ያየሁት? አየሽልኝ አይደል ልጄ? አየሽልኝ አይደል ልጄ ምን እንዳደረጉት? አየሽ አይደል እንዴት ጉድ እንዳደረጉኝ? ቆይ እነማን ናቸው? እኔ ምን አውቄ እኔ ልጅ? እኔም እኮ ምንም የገባኝ ነገር እኮ የለም። እሺ ምን አድርጉ ነው የሚሉት? አይ ሀኒዬ ተይኝ እስቲ። እነሱማ ዘመናዊ ናቸው። 500 ሺህ ብር አምጡ እኮ ነው የሚሉት። ምን 500 ሺህ ብር? አዎ ሀኒዬ፣ እነሱ እኮ ሲጠሩት ለአፋቸው ምንም አልከበዳቸውም እኮ። ይሄን ያህል ገንዘብ ከየት ይመጣል? እኔ ምን አውቄ ሀኒዬ፣ ከየት ይመጣል ይሄን ያህል ገንዘብ ብዬ ስላቸው ስቀውብኝ ተሳልቀውብኝ ስልኩን ይዘጉብኛል። ወይኔ አምላኬ። ቆይሽ ምንድነው የሚሻለን? አይ ሀኒዬ፣ እንደዚህ አይነት ነገር እኮ ነው የተለመደ ሆኗል። ምንድነው ታዲያ መፍትሄውማ? እኔ ምን አውቄ ልጅ? እኔ ምንም የማውቀው ነገር የለም። እኔ ግራ ግብት ብሎኛል አሁን። ወይኔ አምላኬ። በቃ እማዬ እደውላለሁ። እሺ ሀኒዬ፣ እሺ በርቺልኝ አንቺ ምን ልጅ። ሰላም ሁኚሽ። ምን አለች? ምን ትለኛለች ብለኝ ደንግጣ ስልኩን ዘጋች። አየኔ ልጅ እሷን በሰው ሀገር ተንከራተተችብኝ እኮ እንደው። ይኸውልህ ቅድም በነገርኩ መሰረት እውነት እንዲመስል አድርገህ ነው የምትሰራው። ሰማኸኝ? ለሚያዩ እኮ እውነት የተበደልክ ነው የምትመስለው። አንተማ ጥሩ ተዋናይ ይወጣሃል። አሁን ይሄንን ስልክላቸው እኮ እውነት መስሏቸው ቺያሪዮ ሲሉኝ ይሆናል። በላውና ተነስቀጥል። ቀልድ እየመሰለኝ አይደለም። ምንድነው? አይ ልጄ ገና አሁን ነው የገባሽ? ቃል ኪዳን ግን ምን አይነት ነገር ውስጥ ነው ከተኝ ሄደችው? እሷ ምን አለባት ብለሽ እኛ እዚህ ሰማይ ምድሩ ጠቦናል፣ እሷ እዛ ተዝናናለች። እኔም ባቅኖር አልመጣም ነበር። ሂጂላት ስትለኝ እኮ ነገሩ ቀላል ነበር ይመሰለኝ። እሺ አሁን ምንድነው የምናደርገው ብለን? ምን አውቃለሁ አክስቴ። እንደው አባትሽ ኤፍሬም ገንዘብ ይኖረው ይሆን? ቢኖርስ ይሰጠኛል ብለሽ ነው? እንደው ልቡ ራርቶ ቢያበድረኝ ብዬ እኮ ነው። ማ አባዬ ነው 500 ሺህ ብር የሚያበድርሽ? አዎ እንኳን 500 ሺህ ብር 5000 ብር ራሱ አይሰጥሽም። ለነገሩ እውነትሽን ነው። አባትሽ እንደሆነ ዘመዶቹን ጠልቶ ገንዘብን ወዷል። አክስቴ አፍሽን ባታበላሽ ነው የሚሻልሽ። ምን አባቴ እንደማደርግ እኮ ግራ ገባኝ። ወይ ለእናቱ ቪዲዮን እንላክላት እንዴ? አይ ተይ እንደው የሰው ሀገር ላይ በድንጋጤ ብትሞትስ? አትሞትም አክስቴ፣ ግድ የለሽም እንላክላት። እንደው መብራን ምን አለ በቃ ብትይ። እስቲ ለሀና ላኪላት።
ሄሎ ወይ ሀንዬ እማዬ ምንድነው? ኧረ እኔም ግራ ገብቶኛል ልጄ። ምንድነው የሚሻለው? ምን አውቄ ብለሽ ወይ ካልሆነ ትመጪ እንዴ? ልመጣ ብዬ እኮ አሰሪዎቼ ልጃቸው ሞቶ ሀዘን ላይ ነው ያሉት እና እኮ በዚህ ሁኔታ ውስጥ መምጣቱ ስለከበደኝ ነው። ከልጅሽ የሚበልጥ ነገር አለ እንዴ? እኔ ልጅ እሱማ የለም። ምን እንደማደርግ ግራ ገባኝ እንጂ ልጄ እኔ ምንም ነገር አልቻልኩም። በቃ ሁሉ ነገር ከአቅሜ በላይ ሆኖብኛል። ቆይ እነማን ናቸው እንደዚህ የሚያደርጉት? እኔ ምን አውቄ እኔ ልጅ እኔ ማንነታቸውን በምን አውቃለሁ? ልጄን የሆነ ነገር እንዳያደርጉብኝ እማዬ ፈርቻለሁ። እሺ እኔ እንደው ምን አባቴ ላድርግልሽ? ቻው በቃ እማዬ እደውልልሻለሁ። እሺ እኔ ልጅ እሺ በርችልኝ አንቺ። እሺ ደህና ሁኚ። ምን አለች? እሷም ግራ ግብት ብሏታል እንደኛው። ወይ ዘንድሮ አለ ዘፋኝ። አይ እንደው የታባቴ ብዬ ልፈልገው ይሄንን ልጅ። ለማንኛውም አሁን ወደ ቤት ብንሄድ አይሻልም አክስቴ? አረ እንደው እኔስ ምን አይነት እማረባ ሰው ነኝ? አይ እንደ ፈጣሪ አንተ እኮ ተነስ። ምን ሰርተህ ነው እንደደከመው ሰው የምትጋደመው? እኔ እያለ ተኛ መስሏል ዲቃላ። እንዳተኛ አላልኩ? እኔ እኮ መተኛት ፈልጌ አልነበረም። እና ምን አባህ ሆነ የተኛኸው? አረ እንዴት እንደተኛው አላውቅም። አንተ ዲቃላ እናትም አሁን ትታለች። እማዬ መጣች እንዴ? አድርጊ ያልኳትን ነገር አላደረገችም። አንቄ ነው የምገልህ። እኔ መሞት አልፈልግም። ኧረ እባክህ መሞት አትፈልግም? አንገትን ቆርጬ ስልክላት ያኔ ማን እንደሆንኩኝ ታውቃለች። እኔ መሞት አልፈልግም። እባክሽን እኔ እናቴን ብቻ ነው ፈልገው። አንተ ጀግና ነህ እባክህ። ይሄን ንቀታበታ ማደርግ አፋልካታ